ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የዘጠነኛ ክፍል ሂስትሪ ዩኒት 7 ነው። ዩኒት 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሞመንትስ ኤንድ ኢንተራክሽንስ ኢን ኢትዮጵያ ፍሮም 13 ሴንቸሪ ቱ ዘ ሚድ 16 ሴንቸሪ የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል እናያለን። ቶፒካችንም ሙስሊም ፕሪንሲፓሊቲስ የሚል ይሆናል ማለት ነው። ከዚህ ቀደም እንግዲህ በክፍል 1 ወይም ደግሞ በፓርት 1 the Solomonic dynasty and the Christian kingdom from 13th century up to 16th century የሚል ቶፒክ ነበረን። በዛ ቶፒክ ዙሪያ ስንወያይ ስንመማር ነበረ። የሰለሞናዊ ስርወ መንግስት መስራች የሆነው ይኩኖ አምላክ እንደሆነ፣ የሰለሞናዊ ስርወ መንግስት ያበቃው ደግሞ በአፄ ኃይለ ሥላሴ ዘመነ መንግስት እንደሆነ፣ በመሃል የክርስቲያን ኪንግደም በጣም ተስፋፍቶ እንደነበረ፣ ስፔሻሊ በኪንግ አምደ ጽዮን ዘመነ መንግስት የክርስቲያን ኪንግደም በጣም ሰፊ ግዛትን እንደያዘ ለማየት ችለናል ማለት ነው። በተረፈ ቪዲዮውን መለስ ብላችሁ ማየት ትችላላችሁ። and now today we'll discuss about the Muslim principalities. okay so እዚህ ጋር ፕሪንሲፓሊቲ ስንል ሲምፕሊ ስቴት ስቴቶች ናቸው። እነዚህ ስቴቶች በሞናርኪ ነው የሚገዙት ወይም የሚተዳደሩት። ሞናርኪ ስንል ለሰዳን ኪንግ ወይም ደግሞ ከኪንግ አነስ ያሉ ገዢዎች ማለት ነው፣ መኳንንት ምናምን ነው። ለሙስሊም ሲሆን ብዙ ጊዜ ሱልጣኔት ብለን ነው የምንጠራው። ስለዚህ ስለ ሱልጣኔቶች ነው የምናወራው ማለት ነው። ኦራይት። ስለዚህ ፕሪንሲፓሊቲ ስንል ስቴት ነው ወይም ደግሞ ሱልጣኔት ነው። ሌላ የተለየ ነገር የለውም። ኦኬ። ስለዚህ የዛሬው ቶፒካችን በጣም አነስ ያለችና አጭር ነች። ተሎ ብለን እንጨርሳለን ማለት ነው። ኦኬ the establishment of several Muslim sultanates along the long distance trade routes followed the introduction of Islam to Ethiopia and the Horn። እዚህ ጋር እንግዲህ several Muslim sultanates ስንል ሱልጣኔት ብያቸዋለሁ ቀደም። ፕሪንሲፓሊቲ ማለት ሱልጣኔቶች ናቸው። ስለዚህ በጣም በርካታ የሙስሊም ግዛቶች ወይም ደግሞ ሱልጣኔቶች ስፔሻሊ በሎንግ ዲስታንስ ትሬድ ሩት ላይ ወይም የረጅም የርቀት ንግድ መስመሮች ላይ መመስረታቸው በኢትዮጵያና በቀንዱ የአፍሪካ ክፍል እስልምና እንዲስፋፋ ሆኗል ማለት ነው። ወይም ደግሞ the establishment of several Muslim sultanates along the long distance trade routes followed the introduction of Islam to Ethiopia። ስለዚህ እነዚህ ሱልጣኔቶች የተፈጠሩትም ምን ከሆነ በኋላ ነው? እስልምና ወደ ኢትዮጵያና ወደ ቀንዱ የአፍሪካ ክፍል ከገባ በኋላ ነው ማለትም እንችላለን። እስልምና ወደ ኢትዮጵያ ገባ፣ እንዲሁም ወደ ቀንዱ ክፍል፣ ከዛ ሙስሊም ሱልጣኔቶች ተፈጠሩ። እነዚህ ሙስሊም ሱልጣኔቶች መፈጠራቸው ደግሞ አሁንም እስልምና በደንብ እንዲስፋፋ አድርጓል ብለን መረዳት እንችላለን። along the Zaila trade routes which served as the most important gateway of Islam to the interiors of Ethiopia a series of Muslim states were formed። እዚህ ጋር እንግዲህ በዛይላ የንግድ መስመር ወይም ደግሞ ወደብ ብለን ልንጠራው እንችላለን። በዛ በኩል በጣም በርካታ የእስላም መግቢያዎች ናቸው። እነዚህ ትሬድ ሩቶች ወይም ደግሞ የንግድ መስመሮች እስልምና ወይም ደግሞ እስላም ወደ ኢትዮጵያ ወደ ኢንቴሪየሩ ክፍል እንዲገቡ ያደረጉ ናቸው። እዚህ ጋር አንድ መረዳት ያለባችሁ እስላም ወይም ደግሞ እስልምና ስንል በዋናነት ፒፕሉ ኔቲቭ ነው፣ ኢትዮጵያዊ ነው። ኦኬ። እስልምና ከመምጣቱ በፊት የነበረው ህዝብ ወይ ደግሞ ክርስቲያን ነው ወይም ደግሞ እምነት የሌለው ነው ወይም ደግሞ ባህላዊ እምነት ሲከተል የነበረው ነው። ሃይማኖቱን ይዘውት የመጡ ነጋዴዎች አሉ። ከዛ እነዛ ነጋዴዎች ምን አሉ? አስተማሩት፣ አስፋፉት ማለት ነው። በተለይ ደግሞ የምስራቁ የኢትዮጵያ ክፍል ለአረቡ ክፍል ቅርብ ስለሆነ አስተውላችሁ ከሆነ በምስራቅ የኢትዮጵያ ክፍል ላይ እስልምና ይበዛል። ለምን? ለአረቡ ቅርብ ስለሆነ ነጋዴዎች ቶሎ ብሎ እዛ ጋር ኢንተራክት ስለሚያደርጉ እስልምና በደንብ መስፋፋት ችሏል ወደዛ አካባቢ ማለት ነው። some of the Muslim sultanates of the region were እነማን ናቸው? ኢፋት የሚባል አለ፣ ፋቴጋር፣ ዳዋሮ፣ ዳራ፣ ባሌ፣ ሀዲያ፣ አርባቢኒ፣ ሻራካ እንዲሁም አዳል የሚባሉ የሙስሊም ሱልጣኔቶች አሉ። ስለዚህ እነዚህ ሱልጣኔቶች እዚህ የዘረዘር ናቸው እነ ኢፋት፣ ፋታጋር፣ ዳዋሮ፣ ዳራ፣ ባሌ፣ ሀዲያ፣ አርባቢኒ፣ ሻራካ እና አዳል ብለን የጠራ ናቸው ሱልጣኔቶች በዋናነት በኢትዮጵያ ሎንግ ዲስታንስ ትሬድ መስመር ላይ ያሉ ሱልጣኔቶች ናቸው ማለት ነው። እንዲሁም ደግሞ እስልምና ሃይማኖት ወደ ኢትዮጵያ ከገባ በኋላ የተፈጠሩ ፕሪንሲፓሊቲዎች ናቸው ማለት እንችላለን ማለት ነው ጋይስ። ኦልራይት። እዚህ ጋር ሜቢ የካርታ የሚታያችሁ ከሆነ the Muslim states and trade routes in Ethiopia 14 and 15 centuries ሶርስ ይላል ቸርች ኤንድ ስቴት ከሚል ነው
ታሪኩ የተገኘው ማለት ነው። ወይም ደግሞ የካርታ የተገኘው በአጭሩ የሙስሊም ስቴቶች እና የንግድ መስመሮች በኢትዮጵያ ነው በ14ኛው እና በ15ኛው መቶ ክፍለ ዘመን ነው። ሶ ጋይስ እዚህ ጋር እንግዲህ ትንሽ ስዕሉ ብዙም አይለይም በእጅ የተሳለ ስለሆነ እዚህ ጋር ሜቢ ኢፋት የሚል ይታያቸዋል። እዚህ ጋር ደግሞ አዳል የሚል ይታያቸዋል። ዳዋሮ፣ ባሌ፣ ኦኬ፣ ሀዲያ፣ እነ ዳሞት፣ ጎጃም ምናምን የሚል ነገር ይታያቸዋል። ከዛ እዚህ ጋር ዛይላ የሚል የወደብ አለ ማለት ነው። ሶ ባጭሩ ይሄ መስመር የሚታያችሁ ከሆነ እነዚህ መስመሮቹ የንግድ መስመሮች ናቸው። ኦኬ፣ ስለዚህ በእነዚህ የንግድ መስመሮች በኩል ነው ማለት ነው እነዚህ የሙስሊም ሱልጣኔቶች ወይም ደግሞ ስቴቶች ስታብሊሽ የተደረጉት ማለት ነው ባጭሩ። alright then toward the mid 13th century a Muslim sultanate of Ifat emerged to the south of Showa በ13ኛው መቶ ክፍለ ዘመን አጋማሽ እንግዲህ የሙስሊም ሱልጣኔት የሆነው ወይም ደግሞ ፕሪንሲፓሊቲ ብለን የምንጠራው ማለት ነው። ቅድም ላይ ፕሪንሲፓሊቲ ማለት ሱልጣኔት ነው ብያቸዋለሁ። ኢፋት የተባለው እንግዲህ በ13ኛው መቶ ክፍለ ዘመን አጋማሽ በደቡባዊ የሸዋ ግዛት በኩል ተመሰረተ ማለት ነው። ማን? ኢፋት። ሶ የኢፋት መስራች ማን ነው? its founder was ኡመር ወላስማ and hence the ወላስማ ዳይናሲቲ ተባለ። ሶ መስራቹ የዚህ የኢፋት ሱልጣኔት መስራች ኡመር ወላስማ ይባላል። ኡመር ወላስማ። ሶ who was ኡመር ወላስማ ከተባላችሁ ኡመር ወላስማ was the founder of the Ifat ሱልጣኔት during the mid 13th century ትላላችሁ። ሶ በ13ኛው መቶ ክፍለ ዘመን አጋማሽ የኢፋት ሱልጣኔትን ምን ያለው የፈጠረው ሰው ነው ማለት ነው። ሶ ዳይናሲቲውን ወይም ስርወ መንግስቱን ማን ብሎ ጠራው? የወላስማ ዳይናሲቲ። ስለዚህ ወላስማ ዳይናሲቲ ዳይሬክትሊ ሪሌትድ ቱ ዋት ከኢፋት ጋር ይገናኛል ማለት ነው። መልካም in 1285 የማለት እንግዲህ በ13ኛው መቶ ክፍለ ዘመን ማለት ነው ይሄ። ሶ በ1285 AD it destroyed the older Mukhazmite dynasty and became the strongest Muslim sultanates in the region በ1285 ዓመተ ምህረት የቀደሙን ሙካዝማይት ተብሎ የሚጠራውን ስርወ መንግስት ደምስሰው የቀድሞ ወይም ደግሞ ኦልድ ብለን የምንጠራውን ደምስሰው በጣም ስትሮንግ የሆነ የሙስሊም ሱልጣኔትን በዛ አካባቢ ለመመስረት ቻለ ማለት ነው። ማን? ኡመር ወላስማ። moreover ኢፋት controlled the vast territory through which the long distance trade routes of ዳይላ ሶ ኢፋት ምንድነው ያደረገችው ማለት ነው? ያን አካባቢ ሙሉ በሙሉ መቆጣጠር ቻለች። በጣም ሰፊ ግዛትን መቆጣጠር ቻለች። ስፔሻሊ ደግሞ የረጅም የንግድ መስመር የሆነውን የዛይላ ትሬድ ሩትን መቆጣጠር ችላ ነበር ኢፋት። therefore most of the profitable ዳይላ trade came under the control of ኢፋት። ስለዚህ እዚህ ጋር በዛይላ በኩል የሚመጣው በጣም አትራፊ ወይም ፕሮፊቴብል የሆነው ንግድ ሙሉ በሙሉ በኢፋት ቁጥጥር ውስጥ ሆነ ማለት ነው። መቼ ነው ይሄ የሆነው? በ13ኛው መቶ ክፍለ ዘመን አጋማሽ ማለት ነው። eventually ኢፋት became the strongest rivals of the Christian Highland Kingdom or state። ስለዚህ ኢፋት የዛይላን ትሬድ ሩት መቆጣጠር ስለቻለች ለክርስቲያን ሃይላንድ ኪንግደሙ ተጻራሪ ሆነ ወይም ደግሞ ተፈካካሪ ሆነ ማለት ነው። ወይም ደግሞ ጀስት የለም ለመጋጠም ለመፋለም የሚያበቃ አቅም ደረጃ ላይ እየደረሰች መጣች ማለት ነው የኢፋት ሱልጣኔት። since 1270 the Christian Highland states also developed a great interest in the Daila trade routes። ኦኬ እዚህ ጋር ልብ በሉ በ1270 ወይም ከ1270 ጀምሮ ማለት ነው since 1270 ከ1270 ማለት መሰላችሁ የክርስቲያን ኪንግደም ወይም ደግሞ ባጭሩ የሰለሞኒክ ዳይናሲቲ የተመሰረተበት ነው። የክርስቲያን ኪንግደም ሳይሆን የሰለሞናዊ ስርወ መንግስት የተመሰረተበት። የክርስቲያን ኪንግደም የምንለው እንግዲህ የሰለሞኒክ ዳይናሲቲ ከመመስረቱ በፊት የዛጉዌ እና አክሱም ምናምን የሚባለውም ስርወ መንግስት ኦኬ በዛ ዘመንም ክርስቲያን ኪንግደም ነበረ። በ1270 ግን ምንድነው which is the Solomonic dynasty በይኩኖ አምላክ የተመሰረተው ነው። ሶ ከዛ ጊዜ ጀምሮ ክርስቲያን ሃይላንድ ኪንግደም ወይም ስቴቱ በዛይላ ትሬድ እና ትሬድ ሩት ላይ ፍላጎቱ አደረ ማለት ነው። ሶ ፍላጎቱ ታደረ። የና አካባቢ ሲቆጣጠር የነበረው ደግሞ ኢፋት ነው። ሶ በሁለቱ መካከል ኮንፍሊክት ሊፈጠር ነው ማለት ነው ባጭሩ።
Therefore, they need to control the dialect trade to become the primary source of conflict between the two states. ስለዚህ ክርስቲያን ሃይላንድ ስቴቱ የዘይላት ትሬድ እና ትሬድ ሩቱን ለመቆጣጠር ፍላጎት አደረበት። በሁለቱ ስቴቶች መካከል ዋነኛ የኮንፍሊክት ወይም የግጭት መንስኤው ይሄ ሆነ ማለት ነው። በማንና በማን? በይፋትና በክርስቲያን ሃይላንድ ስቴቱ መካከል ማለት ነው። Alright, frequent skirmishes between the two finally resulted in the defeat of Ifat by the Christian forces of Amda Zion in 1332 AD. ስለዚህ በሁለቱ መካከል ኮንፍሊክት ተፈጠረ፣ ግጭት ተፈጠረ፣ ወይም ሲምፕሊ ጦርነት ልንለው እንችላለን። ከዛም the most Spanish የሚባለው ወይም በጣም ተስፋፊ የሚባለው የክርስቲያን ኪንግ የሆነው አምደ ጽዮን በ1332 ዓመተ ምህረት ኢፋትን ሙሉ በሙሉ ዲስትሮይ አደረገ ወይም ደግሞ አጠፋት ማለት ነው። There were several other small Muslim sultanates to the south, east and north of the Ifat. ሌሎች ደግሞ በጣም ትንንሽ የሚባሉ የሙስሊም ሱልጣኔቶች ወይም ግዛቶች ነበሩ። ከኢፋት በስተደቡብ አቅጣጫ፣ በስተምስራቅ እንዲሁም በስተሰሜን አቅጣጫ ሌሎች ትንንሽ ምኖች ነበሩ? ስቴቶች ወይም ደግሞ ሙስሊም ሱልጣኔቶች ነበሩ። The Sultanates of Fatagar emerged around the middle of the 13th century. ፋታጋር ብለን የምንጠራው ሱልጣኔት ደግሞ በ13ኛው መቶ ክፍለ ዘመን አጋማሽ ላይክ ዳት ኦፍ እንደ ኢፋት ነው በቃ ተመሰረተች ማለት ነው። The Sultanates was situated south of the present day Bulga around ሸንኮራ። ኦኬ የት አካባቢ ነው የነበረው ይሄ ፋታጋር ተብሎ የሚጠራው ሱልጣኔት? ቡልጋ የሚባል ቦታ ካወቃችሁ የሰሜን ሸዋ አካባቢ ነው ቡልጋ የሚባለው። ከሱ በስተ ሳውዝ ወይም በስተ ደቡብ አቅጣጫ በኩል ነበር የነበረው ማለት ነው። ሌላው ፕሪንሲፓሊቲ ማን ነው? ዳዋሮ ነው። ዳዋሮ was located between the middle አዋሽ river and the upper ዋቢ ሸበሌ። ዳዋሮ ብለን የምንጠራው ሌላው ሙስሊም ሱልጣኔት ወይም ደግሞ ፕሪንሲፓሊቲ የምንለው በመካከለኛው የአዋሽ ወይም ደግሞ ይሄ the middle አዋሽ river ብለን የምንጠራው የለም የአዋሽ ወንዝ እና በላይኛው የዋቢ ሸበሌ ወንዝ መካከል ላይ ነው የዳዋሮ የሚባለው ሱልጣኔት የተመሰረተው ማለት ነው። በሁለት ወንዞች መካከል በአዋሽ ሪቨር እና በሚድል አዋሽ ማለት ነው። እንዲሁም ደግሞ በላይኛው የዋቢ ሸበሌ ወንዝ መካከል ነው የተመሰረተው። Further, the Bali's location was in the rich area south of the ዋቢ ሸበሌ። ሌላኛው ደግሞ ባሊ ብለን የምንጠራው ደግሞ በየት አካባቢ? በደቡባዊ የዋቢ ሸበሌ ወንዝ አካባቢ ላይ ነው የሚገኘው ማለት ነው። We don't know when Bali emerged as a state። እንግዲህ ባሌ እንደ ስቴት ወይም እንደ ግዛት ተመስርታ የነበረችበት ጊዜ መቼ እንደሆነ ዳት ማች ክሊር እንዳልሆነ ታሪኩ ይነግረናል ማለት ነው። ዳራ ብለን የምንጠራው ደግሞ probably existed between ዳዋሮ and ባሊ ስቴት። ኦኬ ዳራ ብለን የምንጠራው ደግሞ ኤግዚስት ያደረገው ወይም ደግሞ የተመሰረተው ዳዋሮ እና ባሊ ስቴት ተመስርተው በነበረበት መካከል ነው ማለት ነው። ኦኬ ሶ በዛ ዘመን መካከል ነው የተመሰረተው። whereas Arbabini was located between the ዳዋሮ and ሀዲያ about which we know a very little። እንግዲህ አርባቢኒ ተብሎ የሚጠራው ሌላኛው ፕሪንሲፓሊቲ ወይም ደግሞ ስቴት ደግሞ በማንና በማን መካከል ይገኛል ይላል? በዳዋሮ እና በሀዲያ መካከል የሚገኝ ነው። ሶ ስለ አርባቢኒም ትንሽ የሆነች መረጃ ነች ያለችው ማለት ነው። ሌላኛው ሀዲያ ነው። ሀዲያ was located to the west of ዳዋሮ and ባሊ። ሀዲያ በዳዋሮ እና በባሌ በስተ ምዕራብ አቅጣጫ በኩል የሚገኝ የሙስሊም ሱልጣኔት ወይም ፕሪንሲፓሊቲ ነው ማለት ነው። እዚህ ጋር በተመሳሳይ እንግዲህ ስለ ሀዲያ we don't know when the sultanate come to power። መቼ ወደ ስልጣን እንደመጣ የሱልጣኔት አይታወቅም። ኦኬ ለምንድን ነው እነዚህ አብዛኞቹ ሱልጣኔቶች ታሪካቸው አናሳ የሆነው ካል እዚህ አካባቢ ላይ የጽሁፍ ስልጣኔ ወይም ሲቪላይዜሽን አልነበረም በሰዓቱ ማለት ነው። ኦኬ የራይቲንግ ሲቪላይዜሽን ክህሎቱም አልነበራቸው ማለት ነው። ብዙ ጊዜ ስለነዚህ ሱልጣኔቶች ታሪክ ለማወቅ ይህንን መረጃ የሚገኘው
ከክርስቲያን መዛግብቶች ነው። ቢኮዝ አብዛኞቹ የኢትዮጵያ ታሪክ ተጽፎ የሚገኙት በዚሁ በክርስቲያን ኮሚኒቲው በኩል ስለሆነ የጽሁፍ ሲቪላይዜሽን የነበረውም የክርስቲያኑ ማህበረሰብ ስለነበረ ነው። Alright, however, the Sultanate was mentioned for the first time during the reign of አምደ ጽዮን። አያችሁ እዚህ ጋም ስለ ሱልጣኔቱ የተጠቀሰው የት ነው? አምደ ጽዮን ወደ ስልጣን በመጣበት ጊዜ ነበር ለመጀመሪያ ጊዜ ስለ ሀዲያ የተወራው። እንግዲህ ተመልከቱ የነዚህ የነገስታቶች ገድል ወይም ደግሞ ታሪክ የሚጻፍበት መጽሐፍ ላይ የነዚህ ሱልጣኔቶች ስም አብሮ ይጠቀሳል። ቢኮዝ ይሄ ንጉስ ለምሳሌ ከገሌ ሱልጣኔት ጋራ ተፋልሞ ነበር ወይም ተዋግቶ ነበር ሲባል ስማቸው ድንገት እዚህ ሰውዬ ታሪክ ላይ ይጻፋል እንጂ ስለነዚህ ሱልጣኔቶች ታሪክ የተጻፈ ይሄ ነው የተባለ መጽሐፍ የለም ማለት ነው። ሻራካ ብለን የምንጠራው ሌላኛው ሱልጣኔትስ was located in the present area of አርሲ። ኦኬ የአሁኗ አርሲ ብለን የምንጠራት ኤሪያ አካባቢ ላይ የሚገኝ ነው ሻራካ ተብሎ የሚጠራው ሱልጣኔት ማለት ነው። ስለ ሻራካም ስናወራ እንግዲህ በተመሳሳይ similarly there is no tangible evidence when the sultanate emerged as a state እንደ ስቴት ወይም እንደ መንግስት ወይም እንደ ግዛት የተቋቋመበት ጊዜ መቼ እንደሆነ ኤቪደንስ የለም፣ ተጨባጭ የሆነ ኤቪደንስ ወይም መረጃ የለም ማለት ነው። however from the 14th century onward it existed as a territory to the Christian kingdom until the first quarters of the 16th century ኦኬ ስለዚህ እቺ ሻራካ ተብላ የምትጠራዋ ሱልጣኔት በ14ኛው መቶ ክፍለ ዘመን ጊዜ ጀምሮ የክርስቲያን ኪንግደም ትሪቢዩታሪ እዚህ ጋር ቴሪቶሪን ያልኩት ትሪቢዩታሪ ወይም ደግሞ ገባሪ ሁና ተገልጻለች ማለት ነው። ኦኬ ስፔሻሊ እስከ መጀመሪያው 16ኛው መቶ ክፍለ ዘመን the first quarter ስንል እንግዲህ በ1500 እስከ 1525 አካባቢ ማለት ነው the first quarter ብለን የምንጠራው እሱ ነው። ከ1500 እስከ 1525 አካባቢ ድረስ የክርስቲያን ኪንግደም ትሪቢዩታሪ ወይም ደግሞ ገባሪ ነበረች ይለናል ማለት ነው። Trade was one of the significant factor that resulted in the rise and development of those states። እንግዲህ ንግድ ነው በዋናነት እነዚህ ፕሪንሲፓሊቲዎች ወይም ደግሞ እነዚህ ሱልጣኔቶች ከፍ እንዲሉ ያደረጋቸው ወይም ደግሞ የኢኮኖሚክ መሰረታቸው ትሬድ ነው ወይም ንግድ ነው። ትሬድ served as a significant sources of livelihood መኖሪያቸው ነው ወይም ደግሞ የገቢ ምንጫቸውን የሚያገኙት ከንግድ ነው ማለት ነው። It acted as the major agent that resulted in the formations of the Muslim Sultanate የሙስሊም ሱልጣኔቶች የሙስሊም ግዛቶች እንዲመሰረቱ ምክንያት የሆነው ይህ ትሬድ ነው። ንግድ ባይኖር ኖሮ እነዚህ የሙስሊም ሱልጣኔቶች ሊፈጠሩ አይችሉም ነበረ። ሲጀመር በንግድ መስመሮች ላይ ነው በብዛት ሙስሊሞች ተስፋፍተው የነበሩት እና መስመሩ ባይኖር እስልምና ሜቢ ላይገባ የሚችልበት አግባብ ሊፈጠር ይችልም ነበረ። After its establishment, Ifat conducted a series of campaigns against its neighboring sultanate, extending its hegemony over this area. እዚህ እንግዲህ እዚህ ጋር ከተመሰረቱ ስቴቶች መካከል ኢፋት the strongest ብለን የምንጠራው ሙስሊም ሱልጣኔት ነው። ተከታታይ የሚባሉ ካምፔን ወይም ደግሞ ዘመቻዎችን ከጎረቤት ሱልጣኖች ጋር ስታደርግ ነበር። ምን ለማድረግ? to extending its hegemony ስንል እዚህ ጋር ምን ማለት መሰላችሁ? ሌላውን ሀገር ተቆጣጥሮ ማስተዳደር ማለት ነው። ስለዚህ ሌሎች አናሳ የሚባሉ ሙስሊም ሱልጣኔቶችን ተቆጣጥራ የበላይ ለማድረግ ኢፋት ተከታታይ ካምፔን ወይም ደግሞ ዘመቻዎችን ስታደርግ ነበር ማለት ነው። It also resisted the expansion of the Christian kingdom። ሌላው ደግሞ ምንም እንኳን መጨረሻ ላይ በኪንግ አምደ ጽዮን ዲስትሮይ ብትሆንም እንኳን የክርስቲያን ኪንግደምን ሪዚስት ለማድረግ ወይም ለመቋቋም ከፍተኛ ጥረት ስታደርግ ነበር። ማን? ኢፋት። እዚህ ከዘረዘርናቸው የሙስሊም ሱልጣኔቶች መካከል በጣም ስትሮንግ ብለን ወይም the strongest ብለን የምንጠራት የሙስሊም ሱልጣኔት ኢፋት ነች። ወይም ደግሞ ይሄ በዑመር ወላስማ የተመሰረተችው ወይም ደግሞ ዳይናስቲው ወላስማ ዳይናስቲ ብለን የምንጠራው የኢፋት ሱልጣኔት ማለታችን ነው። ኦኬ እንቀጥል። One branch of the Wolasma family realized that Ifat was becoming an easy target to the Christian kingdom due to its location.
እዩ one branch of the ወላስማ ፋሚሊ ነው የሚለው። የወላስማ ፋሚሊ አንደኛው ክፍል realized that Ifat was becoming an easy target to the Christian kingdom due to its location በሎኬሽን ወይም ደግሞ በቦታ አቀማመጧ ምክንያት አንደኛው የወላስማ ፋሚሊ ምን መሆኑን አረጋግጧል። ኢፋት ለክርስቲያን ኪንጉ ታርጌት እንደሆነች እና በቀላሉ ሰረንደር ወይም ደግሞ እጅ እንደምትሰጥ ሪያላይዝ አድርጓል፣ አረጋግጧል። so it moved further to the southeastern lowland and established a new and vigorous Muslim sultanates of Adal in the highland districts of the highland district around Harar in 1367 ተመልከቱ። እዚህ ጋር እንግዲህ አንደኛው የወላስማ ፋሚሊ የሆነው የኢፋት አቀማመጥ ወይም ሎኬሽን ለክርስቲያን ኪንግደሙ ምቹ ነች ወይም ደግሞ ታርጌት ስለምትደረግ ወዴት ሙቭ አረገ? ወደ ደቡብ ምስራቃዊ ዝቅተኛ ቦታዎች ላይ ሙቭ አረገና የራሱን የሆነ ሙስሊም ሱልጣኔት እሱም አዳል የተባለውን ሱልጣኔት ምን አለ? መሰረተ። መቼ? 1367 የት አካባቢ ነው አዳል ያለው? ሐረር አካባቢ ማለት ነው። one of the strong Muslim sultanates that emerged along a trade routes and became a center of resistance against the Christian kingdom until the second half of the 16th century was the sultanates of Adal። እንግዲህ ተመልከቱ ከተመሰረተችበት ጊዜ ጀምሮ በጣም ጠንካራ የምትባል እና በትሬድ ሩቶች መካከል የምትገኝ የክርስቲያን ኪንግደምን በከፍተኛ ሁኔታ ሬዚስት ማድረግ የቻለች ወይም የቻለ እስከ 16ኛው ክፍለ ዘመን ሁለተኛ አጋማሽ ድረስ ለክርስቲያን ኪንግደም እጅ ሳሰጥ የቆየች ግዛት ነች አዳል ብለን የምንጠራው ወይም ሐረር አካባቢ ያለው የሙስሊም ሱልጣኔት ማለት ነው። ስለዚህ እስካሁን ከምናያቸው ሙስሊም ሱልጣኖች መካከል በጣም ስትሮንግ እያልን የምንጠራቸው ኢፋትና አዳል ናቸው። ኢፋትም አዳልም የወላስማ ዳይናሲቲ ክፍል ናቸው። ግን ኢፋት ሎኬሽኗ ለክርስቲያን ኪንግደም ታርጌትድ የተደረገች ስለሆነች ከወላስማ ፋሚሊ ውስጥ የሆነ አንድ አካል ወደ ሳውዝ ኢስት ዳይሬክሽን ሙቭ በማድረግ ሐረር አካባቢ ነው አዳልን በ1367 የመሰረታት ማለት ነው። Okay, the first centers of this extended Walasma dynasty was at the place called Dakar, located in the southeast of Harar. እንግዲህ የመጀመሪያው ይሄ አዳል የተመሰረተበት ቦታ ማን ነበረ? ዳካር ተብሎ ነው የሚጠራው። በደቡብ ምስራቃዊ ሐረር በኩል የሚገኝ ቦታ ነው። The Walasma family consolidated its power into the new centers and began another phase of ሚሊታሪ ካምፔን against the frontiers of the Christian kingdom። እንግዲህ እዚህ ጋር አሁን እነዚህ የወላስማ ፋሚሊ የተባሉት ስፔሻሊ አዳሎች ማለት ነው ምንድን ያደረጉት? ኃይላቸውን አጠራቃቅመው ወይም ደግሞ ራሳቸውን አጠናክረው ከክርስቲያን ኪንግደሙ ጋራ መፋየት ወይም ደግሞ መፋለምን ነው የመረጡት ማለት ነው። at the result in 1520 the center of Adal was changed its city of Harar. The defeat of Imam Muhammad in 1543 and the Oromo population movement and the expansion force the Sultanate to change its capital to Ausa in 1576 or 77, which is in the present Afar region ይለናል። እዚህ ጋር እንግዲህ መጀመሪያ ላይ ዳካር አካባቢ ነበሩ። ከዛ በ1520 አዳል ሴንተሩን ምን አደረገው? the center of Adal was changed to the city of Harar ወደ ሐረር ተቀየረ። ከዛስ ኢማም መሐመድ መደምሰሱን ተከትሎ ደግሞ በ1543 ማለት ነው እንዲሁም ደግሞ የኦሮሞ ፖፑሌሽን ሙቭመንትም ተፈጥሮ ነበር ወይም የኦሮሞ ህዝብ እንቅስቃሴ and expansion of force the Sultanate change its capital to Ausa ወደ አውሳ ቼንጅ እንዲያደርጉ ሆነ ማለት ነው። አውሳ የት ነው ያለው? አፋር ሪጅን አካባቢ ነው። ስለዚህ ቦታቸውን ከዳካር ወደ ሐረር ከሐረር ወደ አውሳ ቼንጅ አድርገዋል። በምን ምክንያት? በተለያዩ ምክንያቶች ማለት ነው። ሶ ጋይስ የዛሬው ክላስ ይሄን ይመስል ነበር። ኔክስት ፓርት 3 ላይ የምንገናኘው ሪሌሽንሺፕ ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሱልጣኔትስ ኦፍ አዳል from 1520s to 1559 ኦኬ። ስለዚህ እስከዛ ድረስ
ያለውን ሪሌሽንሺፕ ወይም ደግሞ ዝምድና ምን እንደሚመስል የምናይበት ክፍል ይሆናል ማለት ነው። ኦኬ ከዛሬው ቶፒክ ትንሽ ሰፋ ያለ ይመስላል። ይሄ ኔክስት ዴይ የምናየው ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም በየጊዜው የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ መልእክት እንዲደርሳችሁ የደወል ምልክቷን ኦን ማድረጋችሁንም መርሳት አይኖርባችሁ ማለት ነው። በተረፈ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ